እዚህ ጋር የሆነ ነገር እየሸተተኝ ነው። ኤፋ ሄርሜላን ይቅርታ ሊጠይቅ መጣ። ኤክስኩዝ ሚ ይሄ በተአምር ሊሆን አይችልም። የሆነ ጥንስስ አለው ከዛ ሰፈር እየሸተተኝ ነው የሆነ ነገር እዚች ጋር ቆይ ቪዲዮ እናዳምጥ እኛ ዝም ብለን አናምንም አብርሽ አይደለም ነበር ያንቺ ነገር አልገባኝም ነበር እና የሆኑ ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትም እና አሁን ግን ተረድቶኝ በጣም ገብቶኝ ሁለታችሁን ልደግፍና ሁለታችሁን ላግዝ የመጣሁት ወደ እናንተና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ የመጣሁት አብርሽ እንዳታናድደኝ መንገድ ወንድማችን ኤፍሬም ከእህታችን ሄርሜላ ጋር ለመታረቅ ነው የመጣውና ወንድሜ ያው ምርጫውን መርጦ በሰላም መኖር ይችላል። እሱ ስላሰብኩ ነው። የጠረጠረ ተመነጠረ። እንግራ ገብቶኛል። ይሄ ነው የሚያናድድ። እንግራ መቀረት አይጠበቅብሽ። አብርሃም ወንድም የኔ ስስት ተይ የኔ ፍቅር ሄርሙ ተይ መጣል እኔም አከብርሃለሁ እና ይቅርታህን ተቀብያለሁ እንዳይደገም በጣም አመሰግናለሁ። የምር እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኔ በጣም በቃ እኔ ማለት ነው አሁን ልናደድ ነው። ይበቃል። ሲጀምር አንድ ደቂቃ ካዳመጥኳችሁ ይበቃል። ግን ትንሽ የምር አይ ስልሽ ያው አብርሽ ያው ውስጧ ንጹህ እንዲሆን እፈልጋለሁ። ምክንያቱም አንዳንድ ያው ለእኔ ላለማስደበር ብላ ወይም ደግሞ ለአንተ ፈርታ ከሆነ ነገ ላይም ጥሩ አይመጣም እና ከልብሽ ይቅርታ እንድጠይቂ ይቅርታ እንድትይ ነው ፈልግ። በቃ ከዚህ በላይ አላዳምጥም። ቤተሰብ እኔ እዚች ጋር የሆነ ነገር እየሸተተኝ ነው። እናንተ ሳልሸተታችሁም እኛ እኮ የእውነቴን ነው የምላችሁ ቪዲዮ ላይ በእያንዳንዱ ቪዲዮ አዳምጦ እዩ። የምሬን ነው የምላችሁ በአብርሽ በሩታ ህይወት በሄርሜላ ህይወት ማለት ነው። አብርሽ እንደኛ ነገሮችን አይረዳም። እኛ ኮሜንት ላይ ገብተን አብርሽ ተጠንቀቅ ነገ የሆነ ነገር ይመጣልሃል ስንለው ነገ የሆነ ነገር ይመጣል። እሱ ግን ለህይወቱም ሆነ ለእጮኛው ምንም ነገር አይጠነቀቅም። ይቅርታ እኔ ትላንትና ተናግሬያለሁ። ይቅርታ እኮ ማለት ቆይ ልጠጣ ዝንጅብል እየጠጣ ያስጠጣል። ይቅርታ ማለት እየደጋገሙ ጥፋት እያጠፉ ይቅርታ። ለምንድነው የይቅርታን ቦታ የምታበላሹት? ለምንድነው ይቅርታ እንዲያቅለሸልሸን የምታደርጉት? ይቅርታ ማለት ይሄ ልጅ የሆነ ነገር ይዞ ነው የመጣው ወገን። ትናንትና ሩታን ከቡዜ ጋር አስታረቀ። እሺ ከቡዜ ጋር አስታረቀ። የልጁም አክስት ናት ትታረቅ። ዛሬ ሄርሜላን ካልደፋዎች ካልቀጠቀጥኩሽ እያለ የነበረ ልጅ አንቺ ባለሽበት ለአብርሽ በተደጋጋሚ አትሆንህም ከዚህ ልጅ ራቅ መራቅ ኢቭን እኮ ተላንት ወዳ እያለ ነበር ካስታወሳችሁ ማለት ነው። ቡዜ ዴቫ ኤፋ ሆነው አብርሽ ሆነው በሰሩት ቪዲዮ ላይ ማለት ነው ሳምንት ራሱ አይሆንም ከሄርሜላ ይራቅ ሄርሜላ ለሱ አትሆነውም። ይሄው ሳናስጠልፋት አስጠልፋችሁ አለችን። እንደዚህ ልጁ የሆነ ነገር ይዞ ነው የመጣው። አብርሽ ግን ጨጓራዬን እንደላጠኝ እኔ ለምን እንደ ወንድ አትደውሉልኝ እኔ በቃ አትደውሉልኝ። ተበሳጭቻለሁ። ቪዲዮን አይቻለሁ እያወራው ነው በቪዲዮ ዙሪያ በቃ አትደውሉልኝ። ተረጋጉ እንጂ አብርሽ እኔ አንተ ነው የምታናድደኝ። የእውነቴ ነው የምልህ አንተ ጨጓራዬን ልደፋኝ ነው። ትላንትና ይበደሉህን ለምንድን ነው በቀላሉ እንትን የምትለው? ለምንድን ነው? ቆይ እስኪ ቪዲዮን አይቻለሁ። እባካችሁ ላውራ፣ ስሜቴን አትቆራርጡት። በቃ ቪዲዮን አይቻለሁ እየሰራው ነው። ለነገሩ ይሄ ቪዲዮ ቆይቶ ነው የሚደርሳችሁ። ለማንኛውም አብርሽ ለምንድን ነው እኔ ወንድምህ ጠላትህ ነው እያልኩ አይደለም። ወንድምህ ጠላትህ አይደለም። ነገር ግን ለምንድን ነው ማትረጋጋው? ለምንድን ነው ሰከን ማትለው? ለምንድን ነው ለሁሉም ነገር ለርቁም ለሁሉም ነገር ምቸኩለው? በእናትህ አብርሽ በእናትህ አብርሽ ትንሽ ተረጋጋ እንጂ በእናትህ ምን ሆነህ ነው? ለምንድን ነው ለራስ ጊዜ ማትሰጠው? ለምንድን ነው ለራስ ቦታ ማትሰጠው? ስለዚህ አብርሽ እውነቴን ነው የምልህ በጣም ነው የሚያስጠላው። ነገ ራሱ አንድ ነገር ብትለን እንዳናምንህ እያደረክ ነው። ለምን መሰለ
ለምን መሰለ? ስለዚህ ዛሬ ያጠፋውን ሰው እርምጃ ሳትወስዱበት መልሳችሁ እያስታረቃችሁ ውሃ ቅዳ ውሃ መልስ ነው እያደረጋችሁ ያላችሁት። እዚች ጋር ኦዲየንስ ነው ስለናንተ እየተጨነቀ ያለው። ስለናንተ ህይወት ኦዲየንስ ነው እየተጨነቀ ያለው። የእውነቴን ነው የምላችሁ። እንዴ ምን ሆናችሁ ነው እንዴ? ኤፋ ከትናንትና ከሩታ ሌላ ነገር እየዶለዘ እኔ መልእክት ተልኮልኛል። ሩታ ቦዜን ሄዳ ይቅርታ እንድትጠይቅ እሱ ደግሞ ሄርሚን ሄዶ ይቅርታ እንዲጠይቅ እየተዶላለዙ እኔ መልእክት ተልኮልኛል ማለት ነው። ማስረጃ ግን እናንተ ዛሬ በምንም ያለ ምንም እንትን ተቀበላችሁት። ችግር የለውም። ተነጎዳ ደግሞ ይሄው ታያላችሁ። ኦዲየንሶች ቃል አዩ ምን አለች ትላላችሁ። ተነጎዳ ሲበጣበጡና ሲጣሉ ታያላችሁ። የሆነ ፋውል ሲሰራባቸው ማለት ነው። ምክንያቱም በሚደረገው ነገር እርምጃ እየወሰዱ አይደለም። ይበጣበጣሉ ይመተው ይቅርታ ኤፊ ሄርሚን ተቀበላት። ሄርሚ ኤፊን ተቀበለች። ሄርሚ ለኤፊ ይቅርታ አለች። ቡዜ ለሩታ ይቅር አለች። አብርሽ ለሩታ ይቅር አለ። ከ3 ቀን በኋላ ሩታ አብርሽን ካደችው። ሩታ አብርሽን እንዲያረገችው ቡዜ ሩታን ሰደበቻት። ቡዜ ሩታን ልኳን ነገረቻት። ሩታ ለቡዜ ይሄን አለቻት እያላችሁ እናንተ ራሱ ይሄን ለእናንተ ማለት ነው። ሰው እንዴት ቁም ነገር አይኖረውም? እኔ ሄርሜላ ላይ አይደለም የምፈርደው። ሄርሜላ አዲስ ሙሽራ ናት። ሄርሜላ የሱ ወንድሞች እህቶች ሲመጡ መቀበል ሲሄዱ መሸኘት ነው ያለባት። አብርሽ ግን ለምንድነው ወንድ ማትሆነው? ለምንድነው በህይወትህ ወሳኝ ሰው የማትሆነው? ለምን አብርሽ ለምን? እኔ ይሄውላችሁ እኔ ልብ በሉ ከ3 ከ4 ቀን መጥፎ ነገር ከሄርሜላ ላይ መጥፎ ነገር ሲሰራ ልብ በሉ። አዩ ብላል ነበረ ትላላችሁ። ከሩታና ከኤፋ የተዶለዘ ዱለት ይመጣላችኋል። የመጥፎ ሐሳብ ዱለት ማለት ነው። ያኔ እንጨረጨራለን አብረን። ለማንኛውም ግን ሄርሞ ተጠንቀቂ። አብርሽ እኔ መቼ እንደሚነቃ አላቅም። ሁሌ በህይወቱ ከዛሬ 3 ዓመት ጀምሮ እንደዚህ ነው። ጥፋት ይመጣል ይቅርታ ይላል። ጥፋት ይመጣል ይቅርታ ይላል። አንድ ቀን ላጠፋ ሰው እርምጃ ሲወስድ አላየውም። አንድ ቀን የዋህ ነው ልትሉ ትችላላችሁ። አዛኝ ነው ይቅር ባይ ነው። ሰው እየተጎዳ የሆነ ነገር እርምጃ ውሰድ እንጂ እቺ ልጅ የሆነ ነገር ሊያደርጓት ነው። አሁንም በጸባይ ገና ሩታ ትመጣለች። አሁን ኤፊ አይደል መጥቶ ሄርሜላን የተቀበለው። ሩታ ደግሞ መታ ይቅርታ ስለተፈጠረው ነገር ትላታለች። ከዛ ጸባይኛ ይጫወቱና የሆነ ነገር ይሉና ይሄዳሉ ማለት ነው። ከዛ ጸብ ይፈጠራል። እኛ ለጸብ ነው የተፈጠርነው። ሲጀመር የተሰበሰብነው የነሱን ጸብ ለመስማት ነው። በቃ እኔ እንደዚህ እውነት ስሜታዊ በጣም ሆኛለሁኝ። በቃ እኔ ሩታ ሄርሜላ አይደለም እንትን ያለችኝ እንዳዘን ያደረገችኝ አብርሽ ነው። አብርሽ በቃ እኔ ነገ ነው ማወራቸው። የምር እኔ አሁን በጣም ብዙ ነገር ነው ማበላሸው ማለት ነው። አንደኛ እንዴት ከተናደድኩ ሩታ ምን እያደረገች እንደሆነ ሚስጥር አወጣለሁኝ። ስለዚህ እኔ ወይ ነገ እመጣለሁ ወይ ጭራሽም አልመጣም። በቃ እንዲህ ተቀበሉት ምናምን ይላል እንዲህ እንደዛ። ምንም እንኳን የእናትህ ልጅ ቢሆን የእናትህ ልጅ ውድቀትህን የሚመኝ ከሆነ ባናቱ ይተከል። ይሄ ይግባለት ይፋ ማለት ነው። በቃ ቤተሰብ እኔ ከዚህ በላይ አልችልም። ሄርሞዬ ግን እባክሽን ራስሽን ጠብቂ። እኔ በጣም ተናድጃለሁ። ራስሽን ጠብቂ ሄርሞ፣ ራስሽን ጠብቂ። ከነዚህ ልጆች ራቂ። አብርሽን ምከሪ። ሄርሞ ራስሽን ጠብቂ። በቃ ሌላ ምንም የምለው ነገር የለም። የእውነቴን ነው የምላችሁ። በቃ ነገ እናወራለን።